عباد الله عز وجل النفرا راسينا من نانتنم الله مفرات أتبكي أدر على اللو مكنياتهم لو نتنيا عقب أستماما يسنكنونا الله لما جمراوچم تولدوچ لما جرشاوچم أدرا يا لبت ملكتنونا عباد الله سبحانه وتعالى فتكبر قالوا ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله كان أنت بفيت مسعفتن يتستو سوچنم من أنتنم الله انفروا بلن يأدرا ملكت أستر الفنان إلى عباد الله بالله لا يمن مكات የነቢያቶችና የመልካም ሰዎች መገለጫ ባህሪ ነው የአንድ ሰው አማኝነቱን ማሳያና ማረጋገጫ ነው ለዚህም ምሳሌ ሆነን ዘንድ የተወሰኑ የአላህ መልእክተኞችን ውድ የአላህ መልእክተኛና ነብዮችን ምሳሌ እንውሰድ አንደኛ ነብዩ አለይሂ ሰላቱ ወሰላም ናቸው ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ህይወታቸው ሙሉ በአላህ ላይ ተመክተው ያሳለፉት እንደ ምሳሌ አንዱን የህይወታቸውን ክፍል ብናይ ካላቸው በአላህ ላይ መመካታቸውን ከሚያጎሉት ህይወታቸው አንዱ የኡሁድ ዘመቻ ላይ غزوة الحمراء أو غزوة حمراء الأسد የሚባል ዘመቻ ተከውኖ ነበር ከዋናው ዘመቻ ቀጥሎ ማለት ነው እና ነብዩ አለይሂ ሰላቱ ወሰላም እና ሰሃባዎች ወደ መዲና እንደተመለሱ ወደ አገራቸው ወደ መንደራቸው እንደተመለሱ እንዲህ የሚል ወሬ ደረሳቸው አባ ሱፊያን ሰራዊቶችን ሙሽሪክ ሰራዊቶችን አደራጅቶ ተዘጋጅቶ ሊያጠቃችሁ ተሰብስበው አልመዋል አሏቸው በዚህ ሰዓት እሳቸውና አማኞች በጥቅሉ ምላሻቸው ሐስቡናላሁ ወኒዕመል ወኪል ነበር በቂያችን አላህ ነው ምንኛ ሲያማረ መመኪያችን ነው አሉ አላህ Subhanahu Wa Ta'ala በሱ ላይ ከተመኩ በኋላ ቦታው ላይ ተገኙ ምንም ጦርነት አልተፈጠረም አንዳንድ ነገሮችን ፈጽመው ተመለሱ ሙሽሪኮች ግን በስጋት ተዋጡ ይህን ተጨባጭ ነው አላህ እንዲህ አለ ሰዎች ባላቸው ጊዜ ሆነው አውሳላቸው አለ إن الناس قد جمعوا لكم فاخشوهم ሰዎች እናንተን ለማጥቃት ተደራጅተው ተሰብስበው እንደገና አንሰራርተው መጥተዋል ፍሯቸው ሲባሉ يقول الله فزادهم إيمانا ስጋትና ፍርሃት ወደ ኋላ መመለስና ሽንፈት ሳይሆን የተሰማቸው ቀጥታ ድል ጽናት በአላህ ላይ ያላቸው መመካትና ኢማን አደገ ጨመረና ኢማናቸው ጨመረ አላህ ይህ ክስተት ኢማናቸውን ጨመረላቸው وقالوا حسبنا الله ونعم الوكيل በቂያችን አላህ ነው ምንኛ ያማረ መመኪያ ነው ማለት አለፍን በልና ወደ ኋላ ተመለሰን ወደ ነብዩላህ ኢብራሂም እንመለስ በአላህ ላይ የነበራቸው መመካት ልዩ ነበር እሳቸው ሙሽሪኮችን በተመለከተ ሲናገሩ ምን አሉ የሚያመልኩትን አማልክት በተመለከተ እኔ አላህን እንጂ እናንተ የምታመልኩትን አልገዛም ስላችሁ እናንተ የምታመልኳቸው አካሎች ይህን የሚያደራጁትም የኔ ጠላቶች ናቸው ረበል ዓለሚን ግን አይደለም ረበል ዓለሚን ሲቀር አሉና የአላህን Subhanahu Wa Ta'ala ውለታ ጠቀሱ ያ እሱ የፈጠረኝ ጌታ የሚመራኝ እሱ ነው የሚያመግበኝም የሚያጠጣኝም እሱ ነው ስታመምም የሚያድነኝ እሱ ነው የሚገድለኝም ሕያው የሚያደርገኝም እሱ ነው والذي أطمع أن يغفر لي خطيئتي يوم الدين የእውነተኛው የምንዳ ቀን ስተቴን ጥፋቴን ይቅር እንደሚልልኝ ተስፋ ማደርገው ነው አሉ በአላህ ላይ ጉጉታቸውን ነገሩ በአላህ ላይ ተመኩ በምን ጉዳይ ላይ ተመኩ ካላችሁ በሁሉም የህይወታቸው እርከን በኢማናቸው በሚመገቡት በሚለብሱት ሲታመሙ የመዳናቸው ሂደት በል በሁሉም የህይወታቸው እርከን ከዕለተ ውልደታቸው እስከ ዕለተ ሞታቸው በል አልፎም እስከ የውመል ቂያማ ድረስ አላህ ነው የሚመራኝ አሉ በዚህም ጠንካራ ማንነት ነበር እሳት ላይ ለመወርወር ተወሰነው ሰተወረወሩ ጊዜ በአላህ ላይ ያላቸውን ጠንካራ መመካት ያሳዩት ሐስቡናላሁ ወኒዕመል ወኪል በቂያችን አላህ ነው ምንኛ ያማረ መመኪያ ነው قال الله ነብዩላህ
አላህ ስብሓንሁ ወተዓላ ከዛ በኋላ ነጃ ወጣቸው። እሳቱን ወደ ቀዝቃዛና መካከለኛ አየር እንዲቀየር አደረጋቸው። እሳቸውን አዳነ፣ ሌሎቻቸውን አወደመ። ይህም ብቻ አይደለም። ሶስተኛ ዛሬ የምንወስዳቸው ምሳሌ ሙሳ ዓለይሂ ሰላቱ ወሰላም ናቸው። የአላህ መልእክተኛው ሙሳ ሚገርም በአላህ ላይ ያላቸውን አስደናቂ መመካት በግልጽ አሳዩ። እንደምታውቁት ፊርዓውን ግብረአበሮችን ሰብስቦ ነቢዩላህ ሙሳን ዓለይሂ ሰላቱ ወሰላም እና አማኞችን ሊያጠፋ ተደራጅቶ ሲመጣ ከኋላ ሲያሳዳቸው ተነስተው ወጥተው ፊት ለፊት የገጠማቸው ትልቅ ባህር ነበር። ምንም አማራጭ አልነበራቸውም። በዱንያው ስሌት ማምለጫ መዳኛ መርከብ የለ፣ ጀልባ የለ፣ ሌሎች እንደዚሁም ሊታሰቡ የሚችሉ መዳኛ መንገዶች አልነበሩም። ሙሽሪኮቹ ፊርዓውንና ግብረአበሮቹ መጥተው በጣም ፊት ለፊት ሲገጥሟቸው ምን ነበር ያሉት? የነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም ተከታዮች ኢና ለሙድረኩን፣ እኛ እኮ በቃ አለቀልን፣ ተደረሰብን፣ ተፈጀናል፣ አለቀልን አሉ። ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም አላህ ምንም አይነት መፍትሄ ለጊዜው አልሰጣቸውም። ግን በአላህ ላይ የነበራቸው መመኪያ በጣም መመካት ጠንካራ ነበር። ይህን ክስተት አላህ በቁርአን ላይ ሲነግረን እንዲህ አለ፣ ፈአትበዑሁም ሙሽሪቂን፣ እንደነጋ ተከተሏቸው። ፈለማ ተራአ አልጀምዓን፣ ሁለቱም ሰራዊቶች ፊት ለፊት በተገናኙ ጊዜ ሁለቱም ቡድኖች ቃለ አስሓቡ ሙሳ ኢና ለሙድረኩን፣ የሙሳ ባልደረቦች ሰሓባዎቹ የእሳቸው ባልደረቦች አማኞች ተደረሰብን፣ አለቀልን አሉ። ቃለ ከላ፣ በፍጹም አይሆንም አሉ። ኢነ መዕየ ረቢ ሰየህዲን፣ ጌታዬ ከኔ ጋር ነው፣ እሱ ይመራኛል ብለው ጥልቅ መመካታቸውን አሳዩ። የቁል ላህ ፈአውሐይና ኢላ ሙሳ አን እድሪብ ቢዐሳከ አልባሕር፣ ለሙሳ መልእክትን አስተላለፍን፣ በበትርህ ባህርን ምታ። ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዐዚም፣ አላህ ነጃ የሚወጡበትን መንገድ አመቻቸላቸው። እነዚህም ምሳሌዎች መጥቀስ ነቢያቶች ሁሉ መልእክተኞች ሁሉ ይህ ነገር ታይቶባቸዋል። መልካሞቹን ሳሊሖችን ሰሓባዎችን ታቢዖችን ወደ ላይም ወደ ታችን ብናይ በአላህ ላይ ያላቸው መመካት ጠንካራ ሆኑ ብዙ ፈተናዎችን በጽናት ማለፍ የቻሉባቸው ክስተቶች ብዙ ናቸው። ነገር ግን ብልጥና ብልህ አማኝ የተወሰኑ ምሳሌዎች ይበቁታል። እነዚህ ታላላቅ አላህን የሚወዱ አላህን የሚፈሩ ምርጥ የአላህ መልእክተኞች የአላህ ወዳጆች ምሳሌዎቻችን ሊሆኑ ይገባል በሁሉም የህይወት ክፍል። ዒባደላህ፣ ተወኩል ምንድን ነው? ተወኩል ማለት በአላህ ላይ መልካም ነገርን ለማግኘትም ይሁን ዲናዊም ይሁን ዱንያ መጥፎ ነገርን ለመከላከልና ለመመከት አላህ በቂ ነው ብሎ በአላህ ላይ በእርግጠኝነት መተማመን ነው። ነቢያቶችንም ብናይ ሁሉም በአላህ ላይ መመካትን ጥሪያ ሲያደርጉ እናያለን። ወቃለ ያ ሙሳ ያ ቀውሚ፣ ሙሳ ለምሳሌ እንዲህ ይላል፣ ሙሳ ሆይ፣ ሙሳም እንዲህ አለው ለህዝቦቻቸው ይላል አላህ፣ ያ ቀውሚ ኢን ኩንቱም አመንቱም ቢላህ ፈዐለይህ ተወከሉ ኢን ኩንቱም ሙስሊሚን፣ በአላህ ያመናችሁ ከሆነና ሙስሊም ከሆናችሁ በአላህ ብቻ ላይ ተመኩ አላቸው። አላህ መልካም ባሪያዎችን የገለጸበት አንዱ ልዩ መገለጫ በአላህ ላይ መመካታቸው ነው። ኢነመል ሙእሚኑን ዒባደላህ፣ እውነተኛ ሙእሚን መሆን እንፈልጋለን? እንግዲያውስ ይህን አያ ከልባችን እናድምጠው። ኢነመል ሙእሚኑን አለዚነ ኢዛ ذكر الله ወጅለት ቁሉቡሁም፣ ሙእሚኖች ማለት የአላህ ስም ሲወሳ ልባቸው የሚርበተበት የሚፈራ፣ ወኢዛ ቱልየት ዐለይሂም አያቱሁ፣ የአላህ አንቀጾች በሚነበቡላቸው ጊዜ ዛደትሁም ኢማናን፣ ኢማናቸው የሚጨምርና ወዐላ ረቢህም የተወከሉን፣ የመልካም ባህሪያቸው መደምደሚያ በጌታቸው ላይ ብቻ ነው የሚመኩት ይላል። በአላህ ላይ እንመካ፣ በአላህ ላይ እንደገፍ። መልካም ተመኪ መልካም የምንመካበት ቢኖር ከአላህ የተሻለ የለምና። أقول قولي هذا وأستغفر الله العظيم الجليل لي ولكم فاستغفروه إنه هو الغفور الرحيم والبر الكريم.
الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين وأشهد أن محمدًا عبده ورسوله إمام المتقين أما بعد عباد الله ውስጣችን ሚጫር ጥያቄ መኖሩ የግድ ነው። ተወኩል ስናወራ ለመሆኑ ወደ ትክክለኛ ተወኩል መዳረሻ መንገዶች ምንድናቸው? በምን መልኩ ነው ይሄን ላረጋግጥ የሚችለው ከተባለ ብዙ መንገዶች አሉ። ከዛ መሃል የተወሰነውን ብቻ እንይ። አንደኛ አላህን በጠንቅቆ ማወቅ፣ ስሞችና ባህሪያቶችን ከፈጠራ ሰዎች አመለካከትና ምልከታ ውጭ ሆኖ ትክክለኛ አእምሯችን በሚቀበለው ቁርአንና ሐዲስ ላይ ባለው ቀደምት ሰለፎቻችን በነበሩበት ትክክለኛ መንገድ የአላህን ስሞችና ባህሪያቶች በአግባቡ መገንዘብና መረዳት ነው። ይሄኛው ምንድነው የሚረዳን? በአላህ ላይ ለመመካት በአግባቡ እንድንመካ ይጠቅመናል። ፈልየቂን ወተወኩል፣ እርግጠኝነትና መመካት በፍጹም አላህን በትክክል ካላወቅን በስተቀር ሊረጋገጥ አይችልም። ቻይ መሆኑን፣ ጥበበኛ መሆኑን፣ ራዚቅ መሆኑን፣ እጅግ አዛኝ መሆኑን ቃለ አላሁ ጀለ ፊ ዑላ ወማ ቀደሩ ላህ ሐቀ ቀድሪህ፣ አላህን ተገቢውን ክብር አላከበሩትም ይላል። ወየቁሉ ላህ ኢነማ የኽሸ ላህ ሚን ዒባዲህ ልዑለማ፣ ከባሪያዎቹ ጠንቅቀው አላህን የሚፈሩት አዋቂዎቹ ናቸው ይላል። ابن القيم رحمه الله يهم بتملكة من إلاله من عرف الله بأسمائه وصفاته، الله تنككو بسموتنا ببهرياتوچ يتردى أحبه ولا بد، الله يودوال يما يكرنال. ومن أحبه توكل عليه ولا بد، الله يودد بس لا يمكال تسنكرت يللونال. ሁለተኛ ቁርአንን ማስተዋልና ማስተንተን يا الله قال ማመን ነው። ቁርአንን መቅራት ልብን እርግጠኝነትና በአላህ ላይ እውነተኛ መመካትን ያስከትላል። ምክንያቱም አላህ ምን ይላል? ሁደን ወረሕመተን ሊልሙሕሲኒን አለዚነ ዩቂሙነ አሰላተ ወሁም ቢልአኺረቲ ሁም ዩቂኑን። ወቃለ ሱብሓነሁ ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ ሙእሚኖች ከሆናችሁ በአላህ ብቻ ላይ ተመኩ ይላል ሱብሓነሁ ወተዓላ። ሶስተኛው መንገድ المجاهدة والتدرج العملي، بتكبار توكل من لمامد وده تككلنا توكل لمن رامد راسن متاقل يسفلقا. مكنياتهم اربطين النت نام مكات بدنقت ممتا إلى الله بهدتنا ونجي. يقول الله والذين جاهدوا فينا لنهدينهم سبلنا. أبو الدرداء رضي الله عنه منالو من يكثر قرع الباب يوشك أن يفتح له، برن بزم ينقاقا لكفة التي درس الله. ከአላህ ጋር ያለንን ግንኙነት ሁልጊዜ መፈተሽ፣ ወደ አላህ መመለስ ይግድና። አራተኛ الصبر على البلاء والثبات عند المحن، ፈተና ሲመጣ ከመንገጫገጭ ወደ ኋላ ወደ ፊት ከማለት ከማወላወል አቋምን ከመልቀቅ ይልቅ በፈተና ጊዜ አላህ ፈተናን ይጠብቀንና ከመጣ በትዕግስት ማለፍ ነው። أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون، ሰዎች ሳይፈተኑ አምነናል በማለት ሚተው ይመስላችኋል ይላል። አምስተኛ ዱዓን ማብዛት ነው። ዱዓን ማብዛት አላህን መማፀን መረሳት የሌለበት ጠንካራ መሳሪያችን ነው። ሁል ጊዜ ደካማም ሁን፣ ኃይልም ይኖርህ፣ ስልጣንም ይኖርህ አይኖርህ፣ ሀብት ይኖረን አይኖረን፣ የትኛውም ሓልና ሁኔታ አላህን ከመማፀን ወደ ኋላ ማለት በፍጹም የለብንም። አምስተኛ መልካም ሰዎች ጋር መኗኗር፣ ጊዜን ከመልካም ሰዎች ጋር ማሳለፍ፣ አላህን ከሚፈሩ አኺራን ከሚያስታውሱ የነሱን መልካም ሲራ ማንበብ፣ የነቢያቶችን ታሪክ፣ የሳሊሖችን የሰሓባዎችን ታሪክ፣ በአላህ ላይ ያለንን መተማመን ምሳሌዎችን ስናነብ ይጨምርልናል። ኢብራሂም ዓለይሂ ሰላቱ ወሰላም ቅድም መጀመሪያ ላይ እንዳየነው እሳት ላይ በተወረወሩ ጊዜ እንዲህ ተባሉ ይላል። ጅብሪል መጣና ጉዳይ አለህ ሲላቸው አይ ካንተ ሳልሆን ከአላህ ነው የምፈልገው፣ ሐስቢየ አላሁ ወኒዕመል ወኪል። በአላህ ላይ መመካት በእነዚህ መንገዶች በአላህ ላይ መመካትን ማረጋገጫ ማሳካያ መንገዶች ናቸው። ችላ ልንል አይገባም። እነዚህ ነቢያቶችና መልእክተኞች ለእኛ መልካም ምሳሌ ሆነዋል።
ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተወኩልን ገላጭ ንግግር ነበር ያስቀመጡት። فقال لو أنكم تتوكلون على الله حق توكله በአላህ ላይ ተገቢውን መመካት ብትመኩ ኖሮ በራሪ አዋፋትን እንደረዘቀው ይረዘቃችኋል። በራሪ አዋፋቶች ባዶ ሆዳቸውን ይወጣሉ። ስራ የላቸው፣ ቢሮ የላቸው፣ ሱቅ የላቸው፣ የሂሳብ አካውንት የላቸው፣ የብር አካውንት የላቸው፣ ምንም ነገር የላቸው፣ ብድር የሚሰጣቸው ተስፋ የላቸው። ነገር ግን በአላህ ተመክተው ባዶ ሆዳቸውን ወጥተው ሞልተው ሆዳቸውን ይመለሳሉ በምሽት አሉ ዐለይሂ ሰላቱ ወሰላም። ይህ በአላህ ላይ መመካት ያለውን ጥቅም ሰበብን ማድረስም ጭምር መቅረት እንደሌለበት ያሳየናል። ፈያ መን ضاقت عليه السبل መንገዶች የጠበቡበት ሆይ፣ በችግር በሐሳብ የተወጠርከው ሆይ፣ ዱንያ የተረባረበብሽ መንገዶች ሁሉ የጨለመባችሁ፣ አላህ በሱ ላይ የተመኩትን ጥሎ አይጥልም። በሱ ላይ የተመኩትን ሁል ጊዜ ደጋፊ ነው። ኢነሁ ለይሰ ለሁ ሱልጣኑን ዐለ አለዚነ አመኑ ወዐላ ረቢሂም የተወከሉን ብሏል አላህ። ሸይጣን ባመኑት ሰዎች ላይ ኃይልም ሹመትም ብርታትም የለውም። በአላህ ላይ መመካታችን ጠንካራ እናድርገው። ፈተናዎችን ከምናልፍበት አንዱ መንገድ ይሄ ነው። ፈተናዎች ሲመጣ ሰበቦችን በአላህ ላይ መመካት መሰረታዊ ነገር እንዳለ ሆኖ ሰበብን ማድረስም ወሳኝና አስፈላጊ መሆኑን መዘንጋት መርሳት የለብንም። በየቦታው በየጊዜው በየአጋጣሚው ዲናችንን ለመፈታተን የሚደረጉ ጥረቶች፣ ሙከራዎች አሉ። እነዛን ሁሉ በምንድን ነው የምንቋቋመው? በአላህ ላይ በመመካት ነው የመጀመሪያ እርምጃችን። በመቀጠል ማድረስ ያለብንን ሰበብ በማድረስ ነው። የእምነት ነፃነት ሲመጣ ተማሪዎቻችን ትምህርት ቤት በሰላት ጉዳይ፣ በሂጃብ ጉዳይ፣ በተለያዩ ጉዳዮች በየትኛውም ሀገርና ቦታ በዲናችን ጉዳይ ላይ የሚመጡ ፈተናዎችን በአቋም በጥንካሬ በአንድነት በአግባብ ባለው መንገድ በመሄድ ነው መፍታት የሚኖርብን። ኃላፊነት ላይ ያሉ ሰዎች አላህን ሊፈሩ ይገባል። ሙስሊሞችም ሆኑ ሌሎቹ የሰውን እምነት አነካም ብለው ቃል እስከገቡ ጊዜ ድረስ መንካት የለባቸው። የሰው እምነቱን መጠበቅ አላህ ዐዘ ወጀል በሱ ላይ ያደረገበት ግዴታ ነው። እምነታችንን ማክበር ስንችል አላህ ያከብረናል፣ ዱንያ አኺራችንም ያምራል። ሌሎችም ተከብረው እንዲኖሩ፣ ሐቃቸው ተጠብቆ እንዲኖር፣ ማንነታቸው ሳይነካ እንዲኖር የሰውን እምነት ማክበራቸው የግድ ይላል። አላህ ያዘዘው ዲን ላይ ገብቶ ኒቃብ ሱና ነው ዋጅብ፣ ሰላት ማዘግየት ይቻላል አይቻልም፣ የዑለማዎች ስራ ላይ የዲን ስራ ላይ ሌላው አካል መግባት አይችልም። 3ም 4ም 10ም አቋም ቢኖር ሰው ያንን አቋም አሳማኝ ነው ብሎ መርጦ እስከሄደ ጊዜ ድረስ የትኛውም የመንግስትም አካል የትኛውም ሙስሊሙን ማህበረሰብ ሌላውንም ወይም እንደ ዜጋ ያሉትን አካሎች የሚያስተናግድ አካል እነቱን ጠብቆ ክብሩን ጠብቆለት ባህሉን ጠብቆለት ነው መሆን መቻል ያለበት እንጂ ገፍቶ ከልክሎ ፊት ነስቶ ሊሆን አይችልም። ሰዎች አላህ የሚረዳቸው ሐቃቸው የሰውን ሐቅ ጠብቀው ሲሄዱ ነው። በደልና ግፍ ከሰሩ ግን መውደቂያቸው መጥፊያቸው ክብራቸውን ማጫቸው ጊዜ መሆኑን ማወቅ የግድ ይላል። ዒባደላህ ፈልነተወከል ዐለላህ፣ በአላህ ላይ አጠንክረን እንመካ፣ ዱዓ እናብዛ፣ መልካም ሥራ ላይ እንበርታ፣ ወንጀልን እናጥፋ እንቀንስ፣ ከአላህ ጋር ያለንን መልካም ግንኙነት እናሳምር፣ ዱንያ አኺራችን ያምርልናል። ከአላህ ጋር ያለን ግንኙነታችንን ስናሻክር አላህ በብዙ ነገር ይቀጣናል፣ ይኮረክመናል፣ ሰላም ይነሳናል። በኃይል መጋፈጥ የዛን ጊዜ አይጠቅምም። ድል የምናገኘው የትኛውም ነገር በምንሰራው መልካም ሥራ ከአላህ ጋር ባለን የግል ጠንካራ ግንኙነት ነው። ራሳችንን መፈተሽ ወደ አላህ መመለስ ይኖርብናል። هذا وصلوا وسلموا على النبي الكريم إذ أمركم الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم انصر الإسلام والمسلمين
في مشارق الأرض ومغاربها أجمعين. اللهم وأذل الشرك والمشركين ودمر أعداءك أعداء الدين، وأرنا فيهم عجائب قدرتك، إنك أنت القوي العزيز. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. اللهم ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين.